እንግዲህ የጽምዶ ጉዳይ አሁን ዓለም የሚያውቀው ገሃድ እየሆነ ያለ ጉዳይ ሆኗል። ከመነጋገር አልፈዋል። አይ ቲንክ በቃ አሁን ወታደራዊ እቅድ እያቀዱ ነው የሚል ነገር ነው እንግዲህ የወጣው። መረጃው በዛ አይነት መልኩ ነው የወጣው። ኢኮኖሚስት ላይ ወታደራዊ እቅድ ለማቀድ የሻዕቢያ የቲፒኤልኤፍ የፋኖ አፋባሃ የሚባሉት ናቸው የኦላ የነሱ ኮማንደሮች ወይንም ወታደራዊ አዛዦች ሱዳን ላይ ከተመዋል ይላል መረጃው። የከተሙበት ዋነኛው ምክንያት ወታደራዊ እቅድ ለማቀድ ነው የሚል ነው። እኔ ከዛ በፊት ነግሬያችኋለሁ፣ ኤርትራ ውስጥ ተገናኝተዋል የሚል ነገር ማለት ነው። ብቻ እንደተገናኙ መረጃው ነበረ። ትንሽ ቦታውን ነው እንግዲህ የሳት ነው። መረጃውን እናስተካክለው። መረጃው መስተካከል መቻል አለበት። ወታደራዊ እቅድ እያቀዱ አይደለም፣ እንደዛ ተብሎ ተወርቶ ነው እንጂ እሱ አይደለም። ወታደራዊ እቅድ ያቀደው አካል አለ፣ አቅጣጫ እየሰጣቸው ነው። በዚህ በጣም መስተካከል መቻል አለበት። እዛ ሄደው ከሻዕቢያ ከህወሓት ምናምን ከፋኖ ኦላ ጋር አንድ ላይ ሆነው ወታደራዊ እቅድ የሚያቅዱበት ነገር የለም። አቅጣጫ ነው የሚቀበሉት። ከማን? ከሻዕቢያ አቅጣጫ ነው የሚቀበሉት። እነማን? ሶስቱ የኛው ውዶች አቅጣጫ ነው የሚቀበሉት። ወታደራዊ አቅጣጫ ለመቀበል ትዕዛዝ ለመቀበል ነው የሄዱት። ዞሮ ዞሮ ትዕዛዙ በስልክም በምንም የሚሆን በሰው የሚሆን ስላልሆነ ኢንፐርሰን መገናኘት የግድ ስለሚል ነው እንግዲህ ሱዳን ተመርጦ በአካል ተገናኝተው ያንን ትዕዛዝ ሻዕቢያ እየሰጠ ያለው። መረጃው በዚህ መስተካከል መቻል አለበት። ይሄ መረጃ ነው እንግዲህ የጥምዶን ወይንም የጽምዶን ጉዳይ አጀንዳ እንዲሆን ያደረገው። ምንድነው ጥምዶ? ምን ማለት ነው የሚለውን እንይ። ከዛ በፊት ግን ከአንዳንድ ነገሮች ጋር እየተምታታ ስለሚቀርብ እሱን ማጥራት ተገቢ ነው። ጥምዶ የሚባለው ጥምደት፣ መጣመድ የሚባለው ጥምረት መፍጠር ማለት አይደለም። ይሄ መጣመድ የሚባለው ቅንጅት መፍጠር ማለት አይደለም። ይሄ ጥምዶ የሚሉት ወይንም መጣመድ ትብብር መፍጠር ማለት አይደለም። እነዚህ አሁን የጠቀስኳቸው ሶስት ቃላቶች በፖለቲካ ኃይሎች ዙሪያ የተለመዱ ቃላቶች ናቸው። የተለያዩ የፖለቲካ ኃይሎች ለሆነ አይነት የፖለቲካ ፍላጎት፣ ግብ፣ ራዕይ ወይንም ዓላማ ለአጭር ጊዜም ለመካከለኛ ጊዜም ለረዥም ጊዜም ሊጣመሩ፣ ሊቀናጁ፣ ሊተባበሩ ይችላሉ። ጊዜውን የሚወስነው ያ የተባበሩበት፣ የተጣመሩበት፣ የተቀናጁበት ኮዝ ነው ወይንም ዓላማ ወይም ራዕይ ወይም ግብ ጊዜውን የሚወስነው። ግን ወሳኝ ጉዳይ ስላልሆነ በጣም በመሰረታዊ ጉዳይ ላይ ስላልሆነ ትብብሩ፣ ቅንጅቱ ምኑ ወደ ውህደት ማያመራው ለዛ ነው። ምናልባት መተያያ ናቸው ለሆነ አይነት ስፔሲፊክ ለሆነ ግብ በሆነ ጊዜ ላይ መሳካት ለሚችል ለሆነ አይነት ግብ ትብብር፣ ቅንጅት፣ ጥምረት ይፈጠራል። ትብብር ሲፈጠር፣ ጥምረት ሲፈጠር፣ ቅንጅት ሲፈጠር ማዕከሉ የሚሆነው ያ ስፔሲፊክ የሆነው የፖለቲካ ግብ ነው። የትብብሩ፣ የጥምረቱ፣ የቅንጅቱ ማዕከል የሚሆነው ያ ነው። የተቀናጁት ወይም የተባበሩት ወይንም የተጣመሩት የፖለቲካ ቡድኖች በቁመት በግዝፈት የተለያዩ ሊሆኑ ይችላል። ነገር ግን
ለዛ ኮዝ ግን እያንዳንዱ የፈቀደውን እና የሚችለውን ሁሉ ማድረግ ይጠበቅበታል። ጥምረት ማለት እሱ ነው። ቅንጅት ማለት እሱ ነው። ትብብር ማለት እሱ ነው። ጥምዶ ማለት ይሄን ማለት አይደለም። ልብ አድርጉ። ጥምዶ ማለት ይሄ ማለት አይደለም። መጣመድ ወይንም ጥምዶ የሚሉት እነሱ ኦፍኮርስ አንድ የሆነ የፖለቲካ ፍላጎት አለ። ነገር ግን ያ ፍላጎት የሁሉም ሳይሆን የአንደኛው አካል ብቻ ነው፣ የጠማጁ አካል። ጠማጅ አለ፣ ተጠማጅ አለ። ጽምዶ ማለት እንደዛ ነው። ቃሉ ራሱ ከማረስ ጋር የተያያዘ ነው። ተንብሌል ላይ በሬዎቹን የተጠቀምኩት ለዛ ነው። ግን ሊያርሱ ስላልሆነ ነው እርሻ ላይ በሬዎቹን ያላደረጓቸው። ለማረስ አይደለም። ማረስ ከልማት ጋር ይያያዛል። ሊያለሙ አይደለም። እና ሲያርሱ አይደለም የምታዩቸው በሬዎቹ የሆነ ሰው ተሸክመው ሲሄዱ ነው የምታዩት። እንደ ጋሪ ጎታች ሆኖ ማለት ነው። ጠማጅ አለ፣ ተጠማጅ አለ። ፍላጎት፣ የፖለቲካ ፍላጎት ያለው ጠማጁ ነው። ተጠማጆቹ ያ ፍላጎት ይስማማቸዋል፣ አይስማማቸውም፣ ኢቭንስ ያውቁታል፣ አያውቁትም፣ ግልጽ አይደለም። የሚሰጣቸውን ተልእኮ ይፈጽማል። ጥምረት ላይ ግን አጣማሪ ተጠማሪ የሚባል ነገር የለም። ሁሉም ተጠማሪ ነው። ቅንጅት ላይ ሁሉም ተቀናጅ ነው። ትብብር ላይ ሁሉም ተባባሪ ነው። አስተባባሪ በተለየ ሁኔታ የሚባል የለም። ቀናጅ በተለየ ሁኔታ የሚባል የለም። አቀናጁ ግብ ነው። አጣማሪው ግብ ነው። አስተባባሪው ግብ ነው። ጥምዶ ላይ ግን ግብ አይደለም፣ ጠማጅ አለ፣ የሚጠምድ አካል አለ። ግቡ ያለው እሱ ጋር ብቻ ነው። ተጠማጆቹ የእሱን ፍላጎት ማስፈጸም ነው። እሱ በሚመራቸው ቦታ፣ እሱ በሚሰጣቸው አቅጣጫ፣ እሱ በሚያሳያቸው መንገድ የእሱን ፍላጎት ማስፈጸም ነው። የራሳችንን ፍላጎት ነው እያስፈጸምን ካሏችሁም አያውቁትም ፍላጎቱን ማለት። የሰውና የበሬ አይነት ግንኙነት ነው ጥምዶ ማለት። የሰውና የበሬ ግንኙነት። የሆኑ ሰዎች እንደ በሬ ናቸው፣ የሆነ ሰው እንደ ሰው ነው። ያ ሰው ምንድን ነው የሚፈልገው? በሬዎቹ አያውቁም። የሚያውቀው እሱ ነው። የእሱን አቅጣጫ ከመከተል ውጪ በሬዎቹ ሌላ ነገር የላቸው። ጥምዶ ማለት የሰውና የበሬ ግንኙነት። ጠማጁ ሰው ነው፣ ተጠማጆቹ በሬ ናቸው፣ ከብት ናቸው። የሰውና የከብት ግንኙነት ጥምዶ ማለት። ይሄ ቀላል ማሳያ ጥምዶ ይሄ የከብትና የሰው ግንኙነት ነው። ጥምዶ በዛ ደረጃ ነው እንጂ ትብብር ማለት አይደለም፣ ቅንጅት ማለት አይደለም፣ ጥምረት ማለት አይደለም። በሁለቱም በጥምዶም ቅድም በጠቀስኳቸው አይነት ግንኙነቶች ውስጥ ግብ አለ። ነገር ግን ጥምዶ ውስጥ ያለው ግብ ግን የሰውየው ብቻ ነው። እነዛ በሬዎቹ ወይንም ከብቶቹ ዝም ብሎ መነዳት ነው፣ ሌላ ነገር የለም። ይሄን አድርጉ ይባላሉ፣ ያደርጋሉ። ይሄን ፈጽሙ ይባላሉ፣ ይፈጽማሉ። ለዛ ነው ሱዳን ላይ ሊያቅዱ አልሄዱም እምላችሁ፣ ትዕዛዝ ሊቀበሉ ነው የሄዱት። ትዕዛዙ ግን በጣም ወሳኝ ትዕዛዝ ስለሆነ
ኢንፐርሰን ተገኝተው በአካል ተገኝተው የሚመለከታቸው አካላቶች ትዕዛዙን መቀበል ስላለባቸው ነው ሱዳን። ይሄን መገንዘብ ያስፈልጋል። ስለዚህ ጥምዶን በዚህ ደረጃ ከተረዳ ነው ማን ነው ጠማጁ? ማን ነው ተጠማጁ? በምንድን ነው የተጠመዱት? ዓላማውስ ምንድን ነው የሚሉትን ነገሮች መመለስ ያስፈልጋል። ግልጽ ነው። ጠማጁ ኢሳያስ አፈወርቂ ይባላል። ቴንኪዩ ራሳ። ጠማጁ ኢሳያስ አፈወርቂ ነው። አንዳንድ ሰዎች አሉ እኛንን ፊት አውራሪ። ኦኬ፣ ምናልባት ከፊት ስለሆኑ በሬውም ከፊት ስለሚሆን ለዚህ ሆናን እኛንን ፊት አውራሪ እያሉ ያሉት አንዳንዶች አሉ። እኛንን የጥምዱ ፊት አውራሪ እኛንን ከፊት ስለሆኑ ነው። ከፊት ስለሆኑ ነው ፊት አውራሪ ነን እያሉ ያሉት። በጥምዱ ውስጥ ፊት አውራሪው መሪው ከኋላ ነው፣ ከፊት አይደለም፣ ከኋላ ነው የሚሆነው። አንዳንዶች ከፊት ስለቆሙ ፊት አውራሪዎቹ እኛ ነን የሚሉ አሉ። ኢሳያስ አፈወርቂ ነው፣ ለማንም ግልጽ ነው። ከፊት በሆነ አይደለም፣ ጠማጁ ከኋላ ነው ሁሌም። ከፊት ያለውን አፈር የሚገፉት፣ ከፊት ያለውን ነገር በሙሉ፣ ከፊት ያለውን ቻሌንጅ የሚጋፈጡት ከፊት ያሉት በሬዎቹ ወይም ከብቶቹ ናቸው። ኢሳያስ አፈወርቂ ነው። ፍላጎቱም የሱ ነው። ሌሎቹ ምንም ፍላጎት ያላቸው አይመስልም። ተጠማጆቹ እንደማን ናቸው? ቲፒኤልኤፍ፣ አፋብሃ የሚባለው አይ ዶንት ቲንክ አፋሃድ የሚባለው የነ እስክንድር ስብስብ እዚህ ውስጥ ያለ አይመስለኝም። ወይ ራሱ አልፈለገም ወይ አልተፈለገም፣ አላውቅም። እሱ ጽምዶ ነው የሚባለው። ፊደልን ደግሞ አታጥብቃት። ጽምዶ ኦኬ። አይ እኔ ጥምዶ ያልኩት አውቄ ነው። ያው ጽምዶ በትግረኛ ነው ትርጉሙ፣ መጥመድ ማለት ነው። ሌላ ነገር እኮ አይደለም፣ መጥመድ ማለት ነው። ስለዚህ በአማርኛ ያው ጥምዶ ይባላል። ትግረኛና አማርኛ ጸናጠ ነው የሚለዩ አብዛኛውና ከዛ ጋር አያይዤ ነው እንጂ አውቀዋለሁ። ጽምዶ ነው የሚባለው። ኦኬ፣ ምን አታጥብቃት፣ እሷን አላውቅም ነበር። ቴንኪው አደም መሐመድ። ስለዚህ የምንፈልገው ዓላማ የማንን ነው? የሻዕቢያን ነው ወይም የኢሳያስ አፈወርቂ ፍላጎት ምንድን ነው? እዚህ ጋር ሁለት ጥያቄዎችን እንጠይቃለን። ምንድን ነው ኢሳያስ አፈወርቂ የሚፈልገው የሚለውን፣ አንደኛ ፍላጎቱ የረዥም ጊዜ ነው ወይ? የረዥም ጊዜ ነው ወይ ፍላጎታቸው የሚለውን አንድ እሱን ማወቅ። ሁለተኛ ከምንድን ነው የሚመነጨው? ከአምቢሽን ነው የሚመነጨው? ከፍርሃት ነው የሚመነጨው? እሱንም ማወቅ ያስፈልጋል። ለእኔ ረዥም ጊዜ አይደለም፣ ከአምቢሽንም ይመነጫልን ብዬም አላምንም። ከስጋት የሚመነጭ ነው። ይህንን ግን ስል ኢሳያስ አፈወርቂ አምቢሽየስ አይደሉም እያልኩ አይደለም፣ አምቢሽየስ ናቸው። ኤርትራን የምታከል አገር ይዘው ኤርትራ ውስጥ ባለች አቅም ኢትዮጵያ የምትባልን ሀገር ላይ ሿሚ ሻሪ ሆኜ ኢትዮጵያ ውስጥ በፈለኩት አይነት መልኩ መንቀሳቀስ የምችልበትን ፓወር ፈጥሬ የቀጠናው ሀያል ሰው፣ የቀጠናው ዋነኛ ቁጥር አንድ ሰው፣ የቀጠናው አለቃ መሆን እችላለሁ ብሎ የሚያምኑ አምቢሽየስ ሰው ናቸው። አምቢሽየስ ሰው ናቸው። ይሄ አሁን ላይ ግን እየፈጠሩት ያሉት ግን ጥምደት፣ እያጠመዱት ያለው ኃይል ግን ያን አምቢሽናቸውን ለማሳካት
ኢሳያስ አፈወርቂ አሁን በእድሜያቸው መጨረሻ ጊዜ ላይ ናቸው። ያ አይነት አምቢሽንን ማሳካት እችላለሁ የሚል አይነት ነገር ውስጥ አይደሉም። እንደገና ሞክሮት ፌል አድርገዋል። ሞክረውታል ግን ፌል አድርገዋል። ስለዚህ በእድሜያቸው የመጨረሻ ጊዜያት ያን ለማሳካት በሚል ይሆናል ብዬ አላስብም። ኦልሞስት ለረጅም ጊዜ ሞክረውት ያልተሳካ ጉዳይ ስለሆነ ይልቁንስ አሁን ለአጭር ጊዜ ነው፣ እሱም ከፍርሃት የሚመነጭ ኢሳያስ አፈወርቂ ኢትዮጵያ ውስጥ ያለው መንግስት ትኩረቱን እሳቸው ላይ አድርጓል። አሁን ደግሞ የበለጠ እሳቸው ላይ አድርጓል። አሁን በተወሰነ ደረጃ ትኩረቱን ከባህር በር ላይ አንስቶ ኢሳያስ አፈወርቂ ላይ እያደረገ ነው ያለው። የትላንቱ ወይም ከትላንት ወዲያ የነበረው የዶክተር ጌዲዮን ንግግር ያን በደንብ የሚጠቁም ይሄ የፈጠረባቸው ስጋት አለ። ይሄ የፈጠረባቸው ድንጋጤ አለ። ኢሳያስ አፈወርቂ በእድሜያቸው የመጨረሻ ጊዜ ላይ ለእንደዚህ አይነት ነገር ውስጣዊ ዝግጅት በሌላቸው ሰዓት ወደ ራሷ ብቻ እንድታተኩር ሲደረግ የነበረችው ሀገር ከራሷ ላይ ትኩረቷን አንስታ ወደ ውጭ መመልከት ጀመረች። ይሄ በኢሳያስ አፈወርቂ ላይ የፈጠረው ድንጋጤ፣ ፍርሃት አለ፣ ስጋት አለ። ዋነኛው ቅድም ተጠማጅ ብለን የጠቀስናቸው የእኛኑ ጉዶች የጠመዱበት ዋነኛው ምክንያት ከዚህ ፍርሃት ለማምለጥ ነው። ሌላ ነገር የላቸውም ለጊዜው። ምናልባት ግን ይሄ ፍርሃታቸውን ማምለጥ ከቻሉ፣ ነገሩ ከዛ በላይ መሄድ ከቻለ ግን ይሁን እያጠመዱት ያለው አካል ሀገር የማፍረስ አቅምም ሊኖረው ይችላል። እዛ ድረስ ሊሄድ ይችላል። ዋናው ግን ዓላማ አሁን እየተሰማቸው ካለ ፍርሃት፣ እየተሰማቸው ካለ ድንጋጤ መላቀቅ ነው። ቲፒኤልኤፍን አንድ በሬ አድርጋችሁ አስቡት። ኦላና አፋባሃ የሚባሉትን አንድ ላይ ደምራችሁ ሁለት በሬ አድርጋችሁ አስቡት። ሁለቱን ጠምደው እንግዲህ በኢትዮጵያ ውስጥ የመንግስትን ትኩረት ወደ ኢትዮጵያ ወደ ውስጥ ሊመልስ የሚችል አይነት እንቅስቃሴ መፍጠር ነው ዋነኛ ዓላማው። ያ ሲሆን በተወሰነ ደረጃ ከስጋት፣ ከፍርሃት፣ ከድንጋጤ ትንሽ ማገገም ይችላል። ምናልባት ይሄ የጠመዱት አካል የሚያደርገውን ነገር ደግሞ እያዩ ባለቀ እድሜ የዘመናት ፍላጎት ሊሳካ ነው እንዴ ብለው ሊያስቡ የሚችሉበትንም አይነት ሁኔታ ሊፈጥር ይችል ይሆናል፣ አናውቅም። ዋናው ግን አሁን ዓላማቸው የኢትዮጵያን መንግስት ትኩረት ወደ ውስጥ መመለስ ነው። ምክንያቱም የኢትዮጵያ መንግስት ትኩረቱ ወደ ውጪ መሆኑ ብዙ ነገር እያነሳ ነው። የሉዓላዊነት ጥያቄ እያነሳ ነው። የባህር በር ጥያቄ እያነሳ ነው። እንደገና ደግሞ ኢሳያስ አፈወርቂ ናቸው የቀጠናው በሙሉ አተራማሽ የሚል አይነት ነገር ሁሉ እያነሳ ነው። በዚህ እድሜያቸው ከላይ ወደ ታች እንዲሯሯጡ እያደረገ ነው ያለው። አንዳንድ ሰዎች እርስ በርስ ይሁን አላውቅም፣ ብቻ ግን ደስ የማይል አይነት ጽሁፎች ስትጽፉ እያየው ነው። እና አንዳንዶቻችሁን ባን ነው ማድረገው። እኔ ደግሞ ኮሜንት አላጠፋም ከና አካቴው ያንን ሰው እንትን ነው ብለውና እንደዚህ አይነት ነገር ተው ለማለት ነው። ስለዚህ ዋነኛው ዓላማ ይሄ ነው። የተጠማጁ ፍላጎት ይሄ ነው። ተጠማጆቹ ይሄንን አድርጉ በተባሉት መሰረት ያንን ያደርጋሉ። የአጥማጁ ፍላጎት ይሳካል አይሳካም ሌላ ጉዳይ ነው። ቲፒኤልኤፍ ሌላ ነገር ያለውም
ከህዝብ ጋር የተያያዘ ነገር የለውም። አፋብኃ የሚባለው ከህዝብ ጋር የተያያዘ ነገር የለውም። ኦላ የሚባለው አካል ከህዝብ ጋር የተያያዘ ነገር የለውም። ቢኖራቸው ኖሮ በሻዕቢያ ዙሪያ አይጠመዱም። ምክንያቱም የሻዕቢያ ፍላጎት ከኢትዮጵያ ፍላጎት ተቃራኒ እንጂ ተስማሚ ሆኖ አያውቅም። ይሄ ምንም የሚያከራክር ጉዳይ አይደለም። የሻዕቢያ ፍላጎት ሲጸነስ ጀምሮ ኢትዮጵያን መገነጣጠል ነው። ያ ነው ፍላጎቱ። ይሄ ፍላጎት ከየትኛውም ኢትዮጵያዊ ህዝብ ጋር አይጣጣምም። ለዛ ነው እነዚህም አካላቶች በህዝባቸው ዘንድ የተተፉ ስለሆነ የነበራቸውን ቅቡልነት ያጡ ስለሆነ በህዝባቸው ላይ ተማምነው መቆም ስለማይችሉ ወደ ጠማጃቸው ሄደው እየተጠመዱ ያለበት ምክንያት ለዛ ነው። ሰው ሆነው ነገር ግን እንደ ከብት እየተጠመዱ ያሉ ለዛ ነው። ሰው ሆነው እንደ በሬ መሆን ያማራቸው ለዛ ነው። ከፊት ስለሆኑ ብቻ ፊት አውራሪ የሆኑ የሚመስላቸው። በሬ ከፊት ነው፣ ፊት አውራሪ ግን አይደለም። ፍላጎቱ የጥምዱ ይሄ ነው። ሌሎቹ አስፈጻሚ ናቸው። ጠማጁ ለአጭር ጊዜ እየተሰማው ካለ ስጋት፣ ፍርሃትና ድንጋጤ መላቀቅ ይፈልጋል። ያን እንዲያደርጉለት ጠምዶ እየላካቸው ነው። ያ ነው የጥምዱ ዓላማ። ከዚህ ከፍ ያለ ነገር የለውም። በጣም አጭር እንትን የተጣመዱበት ነገር ደግሞ ምንድነው የሚለው ይሄ እዚህ ጋር የሚያስቀምጡት እንጨት ማለት ነው። እሱ ለጊዜው እንግዲህ ይሄ መንግስት የሀገር ስጋት ነው ብለው ነው አሁን ያለው በኢትዮጵያ ላይ ያለው መንግስት የጠቅላይ ሚኒስትር አብይ አህመድ አስተዳደር የኢትዮጵያ የህልውና ስጋት ነው በሚል እና ኢሳያስ አፈወርቂ ደግሞ መድህን ናቸው ተብሎ በጣም እኮ ነው የሚገርመው እኮ እነዚህ ነገሮች መደበላለቅ እኮ በጣም እኮ ነው የሚገርመው። ኢሳያስ አፈወርቂ የኢትዮጵያ መድህን ተብለው የኢትዮጵያን ቁጥር 1 የደህንነት ስጋት ለማስወገድ በኢሳያስ መጠመድ ማለት እንደዚህ አይነት በቃ እኮ ታዲያ ማለት በደንብ እኮ ይገልጸዋል ማለት እኮ ነው። እውነቴን እኮ ነው የምላችሁ። እንዴ እንደ ሰው ከታሰበ እኮ ይሄ አይታሰብም። እንደ ሰው ቢያስቡ ይሄ አይታሰብም። እንዴት ሆኖ ነው ኢሳያስ አፈወርቂ ጠምዶን በምናደርገው እንቅስቃሴ ኢትዮጵያን እናድናለን? ይህን እንዴት ሰው ያስባል? ሰው እንዴት ይሄን ያስባል? ሰው ይሄን አያስብም። ምንም እኮ የኢትዮጵያ ፖለቲካ ውስጥ እኮ ጥልቅ ብለህ መግባት እኮ አይጠበቅብህም። ኢሳያስ አፈወርቂ ለኢትዮጵያ መልካም እንደማያስቡ እኮ በቂ እኮ ማሳያዎች እኮ አሉ። የሚገርም ነው። ለዛ ነው በቃ ጥምዶ በደንብ ይገልጸዋል። የሚያስበው ጠማጁ ብቻ። ተጠማጆቹ ምንም የሚያስቡት ነገር የለም። ተጠማጆቹ ኢሳያስ አፈወርቂ ጋር ሆነው ከሱ ጋር አብረው ሆነው ኢትዮጵያን እናድናለን ብለው የሚያስቡ ናቸው። እኔ እንደዚህ የሚያስብ ሰው ያለ አይመስለኝም። እንግዲህ መጨረሻ ደንሰዋል። እንግዲህ የጠቅላይ ሚኒስትር አብይ አህመድን አስተዳደር እናፈርሳለን። ከዛስ ሌላውስ ጉዳይ ግባችን እሱን ይላሉ። ሌላውስ ጉዳይ ሲባል ከዛ በኋላ የሚወሰኑ ይላል። አንድ ነገር ልንገራችሁ፣ የሚሉትን የነገርኳችሁ።
ጠቅላይ ሚኒስትር አብይ አህመድ አስተዳደርን ከስልጣን መጣል ወይንም ማውረድ የፖለቲካ ግብ አይደለም። ግብ አይደለም፣ በራሱ ግብ አይደለም። ግብ የሚሆነው ለአንድ የፖለቲካ ድርጅት መጣል ሳይሆን ከጣልክ በኋላ ይዘህ ስለምትመጣው ነገር እሱ ነው ግብ የሚሆነው። መጣል ወደዛ ግብ ማድረሻ መንገድ ነው እንጂ አንድ ተግባር ነው እንጂ ግብ አይደለም። እሱ ምንም አይነት ግብ የላቸውም። ለዛ ነው እኔ እኮ አላቸው የምላችሁ ተልእኮ ነው። በቃ ያገናኛቸው ነገር ተልእኮ ነው። እዚህ እንትናቸው ላይ የተቀመጠው የጠመዳቸው እሱ ተልእኮ ነው። ከሻዕቢያ የተሰጠ ተልእኮ ነው። ሌላ ነገር የለም። ግብ አይደለም። ይሄ ጠቅላይ ሚኒስትር አብይ አህመድን ከስልጣን ላይ ማውረድ ግብ አይደለም። እውነት ለመናገር ሊሆንም አይችልም። ግብ አንድ ጉዳይ አንድ ተግባር ነው ሊሆን የሚችለው። ግብ ከዛ ከፍ ያለ ጉዳይ ነው። ስልጣን ላይ ያለውን አካል ከመጣል ከፍ ያለ ጉዳይ ነው። አሁን እሱ ምንድን ነው ስትሏቸው አይነግሯችሁም። የለም የትኛው ምርጫ ላይ እንደሆነ አላስታውስም። ብቻ የምርጫ ክርክር ላይ አንድ ራሱን ፓርቲ ነኝ ብሎ የሚጠራ ስብስብ አለ። የዛ ሊቀመንበር ናቸው። ትልቅ ሰው ናቸው እና የምርጫ ክርክር ላይ ቀርበው ማኒፌስቶአችሁን አቅርቡ። ምንድነው ማኒፌስቶአችሁ ይባላል። የመጀመሪያው እንግዲህ እንደ ጥያቄ ማለት ነው። ራሳቸውንም እንዲያስተዋውቁ ነው ለማህበረሰቡ። እና እኛ የፓርቲው ሊቀመንበር እኛ ማኒፌስቶአችንን አሁን አናሳውቅም። ለምን ሲባል የኢትዮጵያ ሕዝብ የኛን ማኒፌስቶ ማወቅ ከፈለገ ይምረጠንና እናሳውቀዋለን። ይሄ የእውነት ነገር ነው የምነግራችሁ፣ ማለት ያለ ጉዳይ ነው። አሁንም አይ ቲንክ ይኖራል፣ ብትፈልጉት ሁሉ የምታጡት አይመስለኝም። በጣም ፈኒ ስለሆነ በእርግጠኝነት ትንሽ ለፖለቲካ ቆየት ያለ ጊዜ የነበራችሁ ሰዎች ታስታውሱታላችሁ። ሩቅ አይደለም፣ 2000 ውስጥ ነው። 2007 ኤሌክሽን ይሆናል። ኤልያስ አበራ ቴንክ እና ህዝቡ የእነሱን ማኒፌስቶ ማወቅ ካለበት እነሱን ይመርጣል። ያኔ ምን ይሉታል? ይነግሩታል። ያኔ ነው የምንነግረው ለኢትዮጵያ ህዝብ አሉ። ወይም ደግሞ ከኢትዮጵያ ህዝብ ጋር ሆነን በጋራ እናወጣዋለን። ዋናው ግን ይምረጠን አይነት። የእነዚህ ተጠማጆች አላማም እንደዛው። ምንድነው ግባችሁ ስትላችሁ በቃ አብይን እመጣለሁ ይላሉ። ኖ ግባችሁ ከጣላችሁ በኋላ የምታደርጉት ነገር ምንድነው? እሱ ከጣልም በኋላ ስለዚህ ምን እያሉ ነው? ግባችንን ለማወቅ ከፈለከ አብይን በመጣል ተባበረን ነው። አሁን ላይ ግባቸውን ማስቀመጥ አይችሉም። እርስ በርስ ቢወጋጉ ናቸው። አጣማጁ ባይኖር ጠማጁ ሰው አካል ባይኖር እና የጠመደበትን ነገር ቢያነሳ እርስ በርስ ነው የሚወጋጉት። አጣማጁ ነው ለራሱ ፍላጎት እንዲመቹ አድርጎ አጥምዷቸው በጋራ እንዲሰሩ እያደረጋቸው ያለው እሱ ስለሆነ ነው እንጂ ይሄ አጣማጅ ባይኖር ይወጋጋሉ። ተወጋግተው ነው ያልኩት። አሁን ግን አጣማጁ አለ። እነሱን ያለ አጣማጁ መኖርም አይችሉም፣ ሰርቫይቭም አያደርጉም። አነስ ብለዋል። አሁን ተዳክመዋል በጣም። ይሄ አካል እስካጣመዳቸው ጊዜ ድረስ ለራሱ ፍላጎት በሚያመች አይነት መልኩ ይጠቀምባቸዋል። ግን ይሄ አጣማጅ ግን ባይኖር እነሱ ይጣላል። አጣማጁ ማን ነው? ኢሳያስ አፈወርቂ ነው። ግብ አይደለም። ይሄ አብይን እመጣለሁ የሚለውም እውነቴን ነው የምላችሁ ያገናኛቸው ቀንበር ነው እሱ። እነሱ አብይን በመጣል ላይ ተስማምተናል ይላሉ። ኖ ቀንበር ነው ተጭኖባቸው ነው እንጂ እሱም አያስማማቸውም ነው የምላችሁ። እሱም ቢሆን አያስማማቸውም። ተልእኮ ነው የምለው ለዛ ነው። እሱንም የሰጣቸው ኢሳያስ አፈወርቂ ነው። ቀንበሩ ቀንበር አይደለም የሚባለው እዚህ አንገታቸው ላይ እንትን የሚለው እሱን ቀንበር
ጭኖባቸው ነው እንጂ እነሱ ራሱ በዛ አይስማሙም ነው ማለት። አብይን መጣል በሚለው ላይም አይስማሙም። ኦላና ፋኖ በዛ አይስማሙ። ፋኖና ህወሓት በዛ አይስማሙ። አብይን በመጣል በሚለውም አይስማሙ። ቀንበር ነው እሱ ተጭኖባቸው ነው። አብይን በጋራ መጣል አለባችሁ ተብሎ ያ ቀንበር ተጭኖባቸው እሱን ነው አገናኝቷል። ቀንበር ነው ያገናኛቸው፣ የተጫነባቸው ነገር ነው እንጂ እሱ ቀንበሩን የሚጭነው ሰው ያን ቀንበር ቢያነሳ በዛም አይስማሙም እነሱ። ፋኖና ህወሓት አይስማሙም። ፋኖና ኦላም አይስማሙም። ኦላና ህወሓትም አይስማሙም። አብይን በመጣልም ነው የምላችሁ። እንኳን በሌላው ጉዳይ አብይን በጋራ እንጣለው በሚለውም ላይ አይስማሙ። ሻዕቢያ ስላለ ነው እያስማማቸው ያለው። ሻዕቢያ ደግሞ ለእያንዳንዳቸው የመኖር ምክንያት ነው። አሁን ላይ የመኖር ምክንያት ነው። ያለሱ በሂደት ይጠፋሉ። ቲፒኤልኤፍ እንደምታዩት ነው፣ እየሟሟ ነው። ኦላን እንደምታዩት ነው፣ እየሟሟ ነው። ፋኖ የሚባለው አካል በቃ እየሟሟ ነው እንበል። እሱ ኦልሞስት እየተዳከሙ ነው፣ እየተዳከሙ ነው። ቀንበሩ እሱ ነው፣ ተልእኮ ነው። ኢሳያስ አፈወርቂ የጫነባቸው ነው። ያው አላማውም የኢሳያስ አፈወርቂ ነው፣ ቀንበሩም የኢሳያስ አፈወርቂ ነው። እነሱ ያን ተሸክመው ብቻ ኢሳያስ አፈወርቂ በሚመራቸው መንገድ መሄድ ነው። ሱዳን ላይ የተገናኙት ተልእኮ ሊቀበሉ እንጂ ሌላ አይደለም ነው። እንግዲህ ትናንት ወያኔን በመጣል ብልጽግናና ሻዕቢያ ተጣምረዋል። አዲስ ነገር የለም። አንደኛ ነገር ያሁኑ ጥምረት አይደለም። ሙሌ ምትኩ ጥምዶ ነው የሚባለው፣ ጥምረት አይደለም። መጣመር ለሆነ ዓላማ ብለህ የምትጣመረው ነው። የሆነ አካልም የጋራ ስጋታችን ስለሆነ እናስወግድም ብለህ ልትጣመር ትችላለህ። ይሄ እኮ ጥምዶ ነው እያልኩ ያለሁት። ከጥምረት ጋር አታገናኙት። መጀመሪያ እኮ እሱን ግልጽ አድርጌ እኮ የጀመርኩት ለዛ እኮ ነው። ጥምረት ከሆነ የሆነ የፖለቲካ ግብ ነው የሚያቀራርብህ፣ የሚያጣምርህ። እዚህ ጋር ያ የፖለቲካ ግብ ሰውየው ጋር ብቻ ነው ያለው፣ ሌሎቹ ግብ የላቸውም። የቲፒኤልኤፍም ሰዎች ከተጠያቂነት መዳን እንጂ ሌላ ፍላጎት የላቸው። አሁን እያደረጉ ያለውን ዝርፊያ ማስቀጠል እንጂ ሌላ ፍላጎት የላቸው። አፋብኃ የሚባለውም ስብስብ ተመሳሳይ፣ ኦላም የሚባለው ስብስብ ተመሳሳይ። ማገት መግደል ነው ስራው፣ ሌላ ነገር የለው፣ ሌላ ነገር የላቸው። እነዚህን አካላቶች ሻዕቢያ ለራሱ የፖለቲካ ፍላጎት ጠመዳቸው ነው እኮ እያሉ ያሉ። ጠምዶ ሊጠቀምባቸው እያሰበ ነው ያለው። የት ድረስ ይሄዳሉ እንግዲህ የምናየው ነው። ሻዕቢያ የመጀመሪያው ጊዜ አይደለም ሲጠምድ፣ ብዙ ጊዜ ጠምዶ ያውቃል። ጥምዶ ለሻዕቢያ አዲስ አይደለም፣ ግን ተሳክቶለት አያውቅም። እንደውም ያኔ አምቢሽን ኖሮት ነው ሲጠምድ የነበረው። ልክ እንዳሁኑ ስጋት ውስጥ ወድቆ አይደለም፣ ከስጋት ከፍርሃት ከድንጋጤ ለመውጣት ብሎ አልነበረም። ያኔ አምቢሽን ኖሮ ነበር፣ ኢነርጂ ሁሉ ነበረው። ንግግርህ ለተዳከመ ቡድንና ለማሟም ይሰጥ አይደለም። ይህ ነገር ብዙ ሰዎች ይላሉ። የተዳከሙ ከሆኑ ለምን እንደዚህ ብዙ ጊዜያችሁን ትሰጣላችሁ? እንዲህ ለምን ታወራላችሁ? ምናምን ነገር የሚሉ ሰዎች አላችሁ። ወዳጄ እያስተማሩ ያሉት ነገር ምንድን ነው? ባንዳነትን ቅቡል እኮ እያደረጉ እኮ ነው ያሉት። አንተ ማሰብ እኮ ያለብህ እሱ ነው። ባንዳነትን ቅቡል እያደረጉ ነው ያሉት። ይሄ በራሱ ከባድ ነገር ነው። እኛ እኮ ሚዲያ ላይ እኮ ነው ያለነው። የት ነው? መሬት ላይ ስላለ ነገር እኮ አይደለም ማውራ።
ሚዲያ ላይ ያለነው ስራችንም ደግሞ ከአስተሳሰብ ጋር የተያያዘውን ነገር መመከት ነው፣ እሱን ማጥቃት ነው። ብቻ ለኢትዮጵያ አንድነት ይጠቅማል የምንለውን አስተሳሰብ አሸናፊ ማድረግ ነው ሚዲያው ላይ። የኛ ፍላጎት እሱ ነው። የምንዋጋውም እሱን ነው፣ የምንፋለመውም እሱን ነው። እና እንደዚህ በኃይል የምናወራውና ጊዜያችንን ሰጥተን ሁሉ ስለነሱ የምናወራበት ምክንያት ከዛ ጋር የተያያዘ ነው። እያስተማሩት ያለው ትምህርት ቀላል አይደለም። መሸነፍ ያለበት አስተሳሰብ ነው ይዘው እየመጡ ያሉት። መሞት ያለበትን አስተሳሰብ ነው ሊያስነሱ እየሞከሩ ያሉት። በአንዳነት ጽዩፍ የሆነን ነገር ነው ቅቡል ሊያደርጉ እየሞከሩ ያሉት። ይህንን ማወቅ ያስፈልጋል። ለዛ ነው ትግላችን ወዳጅ። መሬት ላይ ስላለው ነገር መሬት ላይ ያለው የሚገጥማቸው አካል ይታገላቸዋል። እሱ ይታገላቸዋል። ግን አጠቃላይ ከባድ ግን የሆነው ነገር ሚዲያ ላይ ያለው እሱን ማወቅ ያስፈልጋል።